በባለፈው ክፍል እንደምታውቁት እንዴት አስቻለክ ምንም አትወዳትም ነበር ማለት ነው ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኒ ክፍል 11። ምንም አትወዳትም ነበር ማለት ነው አለችኝ። ዝም አልኳት። ጉልበቴን አቅፌ የማየን ፎቶ እያየሁ ትክዝ አልኩኝ። ልዕልት ሙሉ ነገሬን ተመለከተችኝ። ግን ሰው በዚህ ፍጥነት መቀየሩ ይገርማል። ራስህን ተመልከት። እንደዛ ሰው ሁላ አይቶ የሚወድህ ውበትህን የሚያደንቁ በአንዴ ቡስቅል ብለክ አንዴ በሳቀ ብለው የሚጠበቁ እንደ ወንድነትህ በሙሉ ጠፍቷል። በአንዴ የጎዳና ሰው መስለካል። እትቴ በህይወት ኑራ ይህንን ሁሉ ጉድ ብታይ ራሷን አጥፍታ መሞቷ አይቀርም ነበር አለችኝ። ፊቴን ወደ ልዕልት አዙሬ እየተመለከትኳት ለምንድነው አሁንም ድረስ ጥቁር ሻርፕ የምታደርጊው አልኳት። እቴቴ እኮ ለእኔም ሁለተኛ እናቴ ናት። በጣም ነበር የምወዳት። በስስት እንደ ልጇ ነበር የምታየኝ። ልዕልት ብላ የጠራችኝም እሷ ነች እንጂ እኔ ስሜ ልዕልት አይደለም። እሷን ማጣት ከባድ ነው አለችኝ። እሺ ለምንድነው እኔም በዚህ ልክ የምትከታተይኝ? እኔ እናንተ ሰፈር ከገባው ጀምሮ አይኔ ያየው የመጀመሪያ ወንድ አንተ ነክ። ከልጅነቴ ጀምሮ እንዴው ሳይ ደስ ይለኛል። ግን እኔ በጣም ጭምት ልጅ ስለሆንኩኝ ለማውራት እፈራለሁ። ገና ከሩቅ ሳይክ ነው የምደበቀው። እቴቴ ሁሉንም ታውቃለች። የልጅ ሚስት አንቺ ነሽ። ወገቤን አስሬ ነው የምድርሽ እያለች ነው ያሳደገችኝ አለችኝ። እኔን ትወጂኛለሽ ማለት ነው አልኳት። አዎ አለችኝ። እስከ መች ብዬ ጠየኳት። ከልጅነት ጀምሮ እስካሁን ወድጄዋለሁ። ካሁን ጀምሮ ደግሞ እስከ ትንፋሴ እስከምታቆምበት ሰዓት ድረስ እወደዋለሁ አለችኝ። አንገቷን እንደደፋች ሳቅ ተናነቀኝ። አይገርምሽም? ፋኑስም እንደዛ ብላ ነበረ። ልክ እንዳንቺ ነበር ስታወራ የምትቅለሰለሰው። አንቺ ጎበዝ አስመሳይ ነሽ አልኳት። ዝም አለችኝ። ተነስቼ ሊሄድ ስል ተከተለችኝና እቤት ለምን አትሄድም? የእቴቴ ጠረን አልናፈቀም አለችኝ። አልሄድም። ያ ቤት የእናቴ ገዳይ ነው የሚመስለኝ። ያሸጥኩትም እኔ ሁኛ ነው አልኳት። እሺ አንተ ያለህበት እንሄድ። እየመጣሁኝ አልረብሽም። አንተ ስትፈቅድልኝ ብቻ ነው መጥቼ የማይክ አለችኝ። እንደማላምናት ነገርኳት። በእቴቴም እያለሁኝ አንተ ሳትፈቅድልኝ ላልመጣ የት እንዳለህ ለማንም ሰው እንደማልናገር ቃሌ ነው አለችኝ። እሺ ብዬ ይዣት ሄድኩኝ። አሳየኋት። ኢዮብ ጋደም ብሎ እኛ ወደ ውስጥ ስንገባ ከአፍንጫው እየፈሰሰ ያለውን ደም እንኳን ያላስተዋልኩትም ነበር። ልዕልት ናት እንዳየችው ደንግጣ ምን ሆነክ ነው እያለች አንገቱን ቀና አድርጋ ያደረገችውን ሻርፕ አውልቃ ደሙን ጠረገችለት። ኢዮብ ፈገግ ብሎ ተመለከታትና ቆንጅዬ አትጨነቂ፣ ደም እኮ ብርቅ አይደለም። እኛ የዕለት ተዕለት ህይወታችን ነው። ሸበላው ይዘሽ መጣሽ ነው። ፈታ በሉ ብሎ እኔ ልሄድ አለን። እኔ እየሳኩኝ እረ ኢዮብ ምንም የለም የሰፈሬ ልጅ ናትኝ። ቤታችንን ላሳያት ነው ይዣት የመጣሁት አልኩትኝ። በቃ ምግብ ይዤ ልምጣ ብሎን ወጣ። ልዕልት በደንብ ቤቱን ቃኘችና ግን እዚህ መሆን ይሻላል ብለህ ነው? ማለቴ ቤትህ አይሻልህም? ስራ እየሰራህ መኖር እኮ ነው ላንተም የሚጠቅምህ አለችኝ። ፊት ለፊቷ ሲጋራ አውጥቼ ለኮስኩና ጨስ አድርጌ ጣልኩት። ልዕልት ፈገግ ብላ ይቻለም ግን ትገርማለች። ጥሩ ነገር ሲሆን ነው እንጂ መጥፎ ነገር ለመልመድ በጣም ቀላል ነው አይደል? አሁን አንተም ሁለት አማራጭ ተቀምጦልክ፣ ወይም ስራህን እየሰራክ የሞቀ ቤት ውስጥ መኖር፣ ወይ ደግሞ ተራ ሰው ሁነክ የሆነ ተራ ቤት ውስጥ እየኖርክ ችግርና ሱሰኛ መሆን። አንተ ደግሞ መጥፎውን መረጥ ካለችኝ። አጉል አትመጻደቂ፣ ሂጅ በቃ። እዚህ መቆየትሽ ጥሩ አይደለም አልኳት። ከቤት አስወጣኋትኝ። ብዙም ሳይቆይ ኢዮብ መጣ። እየሳቀ ነበር ወደ ውስጥ የገባው። አንተ እንዴት አባቷ ነው የምታምረው! አይተካታል ስትስቅ እንዴት ጉንጮቿ ጉድጉድ እንደሚሉ። ደግሞ ቸኮሌት የሆነች ነገር ናት። ደግሞ እርጋታዋ። አሁን ወንድ ልጅ ሆኖ እሷን አለመፈለግ ጤነኝነት ነው ብለህ ታስባለህ አንተ ፋራ አለኝ።
እየሳኩኝ እና አንተስ ወንድ አይደለህ ለምን አንተ አታገባትም አልኩት። ይብላኝ ላንተ እኔማ ተፍ ተፍ እያልኩ ነው። አሁን ራሱ ስላንተ መረጃ ለመስጠት በሚል ሰበብ ቁጥሯን ተቀብያት ነው የመጣሁት ብሎ እየደነሰ መሳቅ ጀመረ። ሁኔታው ግራ አጋባኝ። ኢዮብ ግን ጤነኛ ነህ? ማለቴ አንተ መንገድ ላይ እንኳን ሴት ስታይ እንዴት ፊትህን አዙረክ እንደምትሄድ አውቃለሁ። ታዲያ አሁን ምን ተገኘ አልኩት። ብዙ ጊዜ እኔ ውስጤ ይነግረኛል ይቺ ውስጧ ንጹህ ወረቀት ነው። አንዳንድ ሰዎች የልባቸው ንጽህና ፊታቸው ላይ ነው የሚታየው። አይታይህም? የውስጧ ጉዳት አይኗ ላይ ይታያል እኮ። ስታይህ አይኗን ሰበር አድርጋ ነው አለኝ። ዝም ብዬው ምግባችንን መመገብ ጀመርን። ማታ ላይ ሁሉም ተሰብስቦ ቦታ ይዘው ተኙ። እኔና ኢዮብ ዝም ብለን ቁጭ አለን። መተኛት አልፈለግንም ነበር። ወደ ውጭ ወጣንና ቁጭ ብለን ማጨስ ጀመርን። ኢዮብ በእጁ የያዛትን ሲጋራ ወደ መሬት ጣል አደረገና አይገርምህም ግን የሰው ተፈጥሮ አሁን እኩለ ሌሊት ነው። ግማሹ የሞቀ የሚስቱ ገላ አቅፎ የሚገርም ፍቅር እየሰራ ነው። ግማሹ ደግሞ ከሚወደው ቤተሰብ ጋር ጤነኛ እንቅልፍ ወስዶታል። እያንኮራፉ ነው። የተወሰነው ታሞ እየተማቀቀ ነው። እንደኛ አይነቱ ቁጭ ብሎ ሲጋራ እያጨሰ ነው። ሌሎቹ ደግሞ ክለብ ላይ እየቀወጡት ነው። ዝብርቅ ያለች ዓለም ህይወት ባይኖርስ እንዴ አለ። ዝም አልኩት። ስልኩን አውጥቶ ልዕልት ጋር ደወለ። ሳይጠራ ማለት በሚቻል መልኩ አነሳችው። ስፒከር ላይ አድርጎት ማውራት ጀመረ። እንዴት አመሸሽ? ቀሰቀስኩሽ እንዴ? አይ አልተኛውም ነበር። ብደውል እኮ ማስጨነቅ ይሆንብኛል ብዬ ነው። ባህሩን ገብቶታል አደል? አብራችሁ ናችሁ እንዴ አለችው። እኔ በእጄ ተኝተዋል እንዲላት መልእክት ሰጠሁትኝ። እሱም ሳያስባንን ተኝቷል። ቤት ነው። እኔ እንቅልፍ እምቢ ብሎኝ ነው የደወልኩት። ያ ውበትሽ እኮ ከአይኔ አይጠፋለ። እንዳንቹ አይነት እንቡጥ አበባ አይቼ አላቅም ማለት። ልዕልት እየሳቀች ምን አለ አሁን ያልከውን ቃል ሙሉ በሙሉ ከባሩክ አፍ በሰማሁት አለችው። ኢዮብ የማዘን ፊት እያሳየ እንደውም ተነሳ አውሪው በቃ ብሎ ስልኩን ወደ እኔ ሰጠኝና ጆሮዋ ላይ ዘጋሁትና ኢዮብ ላይ ተበሳጨውበት። ወደ ውስጥ ገብቼ ተኛሁ። ኢዮብ ምክንያት ፈልጎ ልዕልት ጋር ይደውላል። እሷም ምክንያት ፈልጋ እሱ ነይ ሲላት ትመጣለች። እኔ ከነሱ ለመሸሽ ስሞክር ሁለቱም ንቅንቅ አያስደርጉኝም። ልዕልት ሁሉ ነገሯ ደስ የሚል ብትሆንም ለእኔ ምኗም አይዋጥልኝም። ምክንያት ፈልጌ ምታት ይለኛል ይላል። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ቸር ሰንብቱልኝ።